ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦቻችን እንደምንዋላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ በማለት የሚያዝያ 13 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ በማለት የሰዓቱን ዜናዎች ዋና ዋናዎቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ ተጋድሎ በደብረ ታቦር ዙሪያ ተጠናክሮ ውሏል። የክምር ድንጋይ ውጊያ ምን ይመስላል? ህዝባዊ ቁጣ ቀሰቀሰውና የተዘጋው የደብረ ታቦር ባህር ዳር መንገድ ጉዳይ ምን ደረጃ ላይ ነው የሚሉትን በቀዳሚነት የምናስደምጣችሁ መረጃችን ነው። የብልጽግናውን ወንጀል ዓለም እንዲያውቀውና አጀንዳ እንዲያደርገው በአሜሪካ ዋሽንግተን ሊካሄድ ነው። ከፍተኛ የሰብአዊ መብት ተሟጋቾችና ተጽዕኖ ፈጣሪ ግለሰቦች የሚያቀርቡት ሪፖርት በእጅጉ የሚጠበቅ ነው። ከጉባኤው ምን ይጠበቃል፣ እንዲሁም ጉባኤው መቼ ይካሄዳል የሚለውን ዝርዝር ዜናችን ይነግራችኋል። ልማደኛው ብልጽግና ዛሬም የተለመደውን የጦር ወንጀሉን ፈጽሟል። የወሎ ቤት አማራው የብልጽግናው ስርዓት ወታደሮች ነውር በዜናችን ይቀርብላችኋል። ሁሉም ጊዜውን ነው የሚጠብቀው እንጂ ይመጣል ሲል የሚናገረው የቀድሞ የብልጽግና ሰራዊት አባሉ ፋኖን ከተቀላቀለ በኋላ የሰጠው አነጋጋሪ አስተያየት በዜናችን ተሰናድቷል። ብአዴን አድማ ብተናም ከሁሉ ቤት አማራ ተጠራርጎ እየወጣ ፋኖን እየተቀላቀለ ነው። ዜናችን በዝርዝር ያስደምጣችኋል። ጦረኛውና ዘራፊው ህወሓት በአማራ ክልል ዝርፊያ ፈጽሟል። ጤና ጣቢያ ገብቶ መድኃኒት የዘረፈው የህወሓት ታጣቂ ቡድን ዝርፊያውን የፈጸመበትን ምክንያት ሲገልጽም ለሰራዊቱ የህክምና መስጫ እንዲሆነኝ የሚል ምላሽ ሰጥቷል። የሰዓቱ ዜናችን ሰዓቱ ሲደርስ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የደብረ ታቦር ዙሪያው ልዩ ተጋድሎ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ በጎንደር ቀጠና ከደብረ ታቦር በቅርብ ርቀት ክምር ድንጋይ አካባቢ ታላቅ ድል የተቀዳጀበትን ተጋድሎ ማድረጉን አስታወቀ። በዙ የ206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር ያደረገውን ተጋድሎ አስመልክቶ የኮሩ ህዝብ ግንኙነት ኃላፊ አርበኛ ጋሻው ግዛት ለጣና ቴሌቪዥን እንደገለጸው ተራራው ራስ ጉና ክፍለ ጦር ትናንት ምሽት በወሰደው ወታደራዊ እርምጃ በጠላት ኃይል ላይ ከፍተኛ ድል ተቀዳጅቷል ብለዋል። በቀጠናው ተከታታይ ውጊያዎችን በማድረግ የሚታወቀው ተራራው ራስ ጉና ክፍለ ጦር በትናንትናው ተጋድሎም ከተማ ድረስ በመግባት ያካሄደው ተጋድሎ በብልጽግናው ሰራዊት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ ያደረሰው ሆኗል። ከዚህ በተጨማሪም የስርዓቱ መረጃ ክፍል ኃላፊን የፋኖ ልብስ አልብሶ ለስምሪት ቢልካውም በፋኖ ቁጥጥር ስር መዋሉን የህዝብ ግንኙነት ኃላፊው ተናግሯል። ከሁለት ቀናት በፊት በክምር ድንጋይ ከተማ በአርበኛ ተመስገን የሚመራው ተራራው ራስ ጉና ክፍለ ጦር ባደረገው ኦፕሬሽን 4 የብአዴን አድማ ብተና አባላት እርምጃ ተወስዶባቸው ነበር። ይህን ሽንፈት ለመቀልበስ የብልጽግናው ሰራዊት ተጨማሪ ኃይልና ከፍተኛ የመሳሪያ አቅም አሰባስቦ ወደ ቀጠናው ገብቶ የነበረ ቢሆንም በትናንትናው ዕለት ማለትም ሚያዝያ 12 ቀን 2018 ዓ.ም በተደረገው ውጊያ ተጨማሪ ኪሳራ ደርሶበታል። የ206ኛ ከፍ ያለው ደሴ ኮር ህዝብ ግንኙነት ኃላፊ አርበኛ ጋሻው ግዛት አክሎም የጠላት ኃይል ከክምር ድንጋይ ወደ ዘባራ አቅጣጫ ለመንቀሳቀስ ባደረገው ሙከራ የፋኖን አልባሳት አልብሶ ለአብሪነት ያሰማራው ማስረሻ መለሰ የተባለ የመረጃ ሰብሳቢ በፋኖ አባላት በእኛ እጅ ሊገባ ችሏል። የመረጃ ክፍሉ በእኛ ቁጥጥር ስር መዋሉን ተከትሎ መር በተባለች ቦታ ከምሽቱ 11 ሰዓት ተኩል እስከ 1 ሰዓት ከሩብ ድረስ በተደረገ ከፍተኛ ውጊያ የጠላት ኃይል የፈራረሰበትን ድል ተቀዳጅተናል ብለዋል። በውጊያው የጠላት ኃይል ከፍተኛ የሰው ኃይል ሙትና ቁስለኛ የደረሰበት መሆኑን የገለጸው አርበኛ ጋሻው ግዛት የተረፈው ኃይል የቆሰሉና የሞቱ አባላቱን ይዞ ወደ መነሻው ክምር ድንጋይ ከተማ ለመመለስ መገደዱ ተነግሯል። ይህ በእንዲህ እንዳለ ከደብረ ታቦር ወደ መናገሻ ጎንደር ከተማና ባህር ዳር የሚወስደው ዋናው መንገድ መዘጋቱን ተከትሎ የአካባቢው ህዝብ ለከፋ ማህበራዊ ኢኮኖሚያዊ ችግር መዳረጉን የደብረ ታቦር ከተማ ነዋሪዎች ተናግረዋል። ነዋሪዎቹ ቅሬታቸውን ሲያቀርቡም የመንገዱ መዘጋት ምክንያቱ ግልጽ እንዳልሆነላቸው ተናግረው ሆኖም በመከላከያ የታጀቡ የባለስልጣናት መኪናዎች እንደሚመላለሱ አስታውቀዋል። ነዋሪዎቹ ቅሬታቸውን ሲገልጹም መንገዱን የዘጋው ኃይል ማንም ይሁን ማን የመንግስት ባለስልጣንና የመከላከያ መኪና እየተመላለሰ የንጹሃን ጉዞ የሚገደብበት ምክንያት አግባብ አይደለም። የዞኑ ባለስልጣናት ቤተሰቦቻቸውንና ራሳቸውን ከቦታ ቦታ ሲያንቀሳቅሱ ችግር ሳይደርስባቸው ንጹሃን በዚህ መልኩ መጎዳት ተገቢ አይደለም። መንገዱን የዘጋው ፋኖም ከሆነ በአፋጣኝ ሊከፍተው ይገባል፣ ወይም ሌላ ኃይል ከዘጋውም ደግሞ ፋኖ በመግለጫው ሊያሳውቅና በዚህ ጸረ ህዝብ ኃይል ላይ የጋራ እርምጃ እንዲወሰድበት ማድረግ ይገባል ብለዋል። በዚህ ጉዳይ ተጨማሪ ማብራሪያ ከአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ መሪዎች ወይም ከአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ አባላት አስተያየት ይዘን የምንመለስ መሆኑን ለማሳወቅ እንወዳለን።
ተጠባቂው የዋሽንግተን ጉባኤ ምን ይዟል? እንደ አውሮፓውያን አቆጣጠር የፊታችን ግንቦት 15 ቀን 2026 በአሜሪካ ምክር ቤት የአማራን ጉዳይ በተመለከተ ወሳኝ የተባለ ጉባኤ ይካሄዳል። ጉባኤው በምን ጉዳዮች ይነጋገራል? በጉባኤው ውስጥ ከኢትዮጵያውያንም ሆነ ከአሜሪካ ኮንግረስ አባላት መካከል እነማን ይገኛሉ? ከጉባኤው ውስጥ ምን ይጠበቃል? የሚሉ ጉዳዮችን በተመለከተ የአደባባይ ምሁሩና የጉባኤው አመቻች የሆኑት ዶክተር አክሎግ ቢራራ ለጣና ቴሌቪዥን ማብራሪያ ሰጥተዋል። ዶክተር አክሎግ ለጣና ቴሌቪዥን በሰጡት ማብራሪያ በኢትዮጵያ የሚፈጸመው የሰብአዊ መብቶች ረገጣ ጉዳይ የተባባሰ መሄዱ የሚያከራክር አይደለም። ሆኖም በሌሎች ሀገሮች ለምሳሌ በጋዛ፣ በዩክሬን፣ በሱዳን፣ በማይንማር ወዘተ የሚካሄዱት እልቂቶች ዓለም አቀፍ የሚዲያ ሽፋን ሲያገኙ የምዕራብና የሌሎች መንግስታት ባለስልጣናት በኢትዮጵያ የሚፈጸመውን ብሔርና ሃይማኖት ተኮር እልቂቶች ትኩረት አልሰጡትም። ለዚህ ደግሞ ብዙ ምክንያቶች ሊጠቀሱ ይችላሉ። በእኔ እምነት ሁለት ምክንያቶች ሊኖራቸው ይችላል ብዬ አስባለሁ። የመጀመሪያው ምክንያታቸው ኢትዮጵያውያን በጋራ ለመስራት አለመቻላቸውና ዘገባዎች በአብዛኛው በአማርኛ ብቻ መሆናቸው ነው። ሌላው የአማራ ሊቃንና ምሁራን አንድ ወጥ ተቋም ለመመስረትና በአድቮኬሲ ስራ ላይ ተከታታይነት ያለው ስራ አለመስራታቸው ነው ሲሉ ተናግረዋል። ይህን ክፍተት በመገንዘብ የግሎባል አሊያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ መስራች አባልና ምክትል ሊቀመንበሩ ዶክተር አክሎግ ቢራራ ከቦርዱና ከአቶ መስፍን መኮንን ጋር በመመካከር በአሜሪካ ኮንግረስ የኬኔዲ አዳራሽ ተብሎ በሚጠራው የሴናተር ራሰል ህንፃ ግንቦት 15 ቀን 2026 ጉባኤ ለማካሄድ መወሰናቸውን ዶክተር አክሎግ ይናገራሉ። የጉባኤው መነሻ ሀሳብን በኢትዮጵያ የተከሰተው የሰብአዊ መብቶች ቀውስ ለኢትዮጵያና ለቀጠናው ሰላምና እርጋታ አደጋ ፈጥሯል የሚል እንደሆነ የገለጹት ዶክተር አክሎግ ቢራራ በዚህ ጉባኤ ላይ ዋናዎቹ ተናጋሪዎች አሜሪካውያን የሴናተር አባልና በሰብአዊ መብት ጥሰቶች ዙሪያ ሰፊ ምርምር ያካሄዱት ምሁር ናቸው። እነዚህ ተጋባዥ እንግዶቹ ተጽዕኖ ፈጣሪዎች ናቸው ብለዋል። ዋናው ተናጋሪ ዶክተር ግሬጎሪ ስታንቶን ሲሆኑ እኒህ የክብር እንግዳ ደግሞ የታወቁ የህግ ባለሙያ ደራሲና የጂኖሳይድ ዎች መስራችና ፕሬዝዳንት ናቸው። ሌላኛው የክብር እንግዳና ተናጋሪው ደግሞ የታወቁት ፎቶ ጆርናሊስት ጀማል ካውንተስ በኢትዮጵያ በአማራ ህዝብ ላይ የተካሄደውን እልቂት በፎቶግራፍ ቪዲዮ ለዓለም ህዝብ ያቀረቡት ግለሰብ መሆናቸውን የጉባኤው አመቻች ዶክተር አክሎግ ገልጸዋል። ከዚህ በተጨማሪም በዚሁ ጉባኤ ላይ ዶክተር አክሎግ ቢራራም ትኩረት ሊደረግባቸው የሚገባቸውን ተቋማዊ መዋቅራዊና ተዛማጅ አደጋዎችን ለጉባኤው በማቅረብ የአማራን ህዝብ አሁናዊ ሰቆቃና ቀጣይ አደጋዎችን ለዓለም አቀፉ ማህበረሰብ በዓለም አቀፍ ቋንቋ የሚያቀርቡ ይሆናል። በኢትዮጵያ ለተከታታይ ለ50 ዓመታት በተለይ በህወሓት ኢህአዴግና በኦህዴድ ብልጽግና ዘመነ መንግስት በመካሄድ ላይ ያለውን የአሰቃቂ የጦርነት አባዜ እልቂትና ውድመት ለሰላም ለአብሮነትና ለእርጋታ ጸር መሆኑን አስረግጦ ማስረዳት ስለሚገባ በዚህ ጉዳይ ላይ ትኩረት ያደረገ ዝግጅት አቀርባለሁ ሲሉ የሚናገሩት አንጋፋው ምሁር ዶክተር አክሎግ ቢራራ አሁን ላይ በኢትዮጵያ ያለው ስርዓትና የሚፈጽመው እያንዳንዱ ወንጀል ለአማራ ህዝብና ኢትዮጵያ ብቻ ሳይሆን ለአፍሪካ ቀንድ፣ ለምስራቅ አፍሪካና ለመካከለኛው ምስራቅ ሁከት ፈጣሪ የሆነ አካሄድ መሆኑን ተናግረዋል። የኤፓክ ፕሬዝዳንት አቶ መስፍን ተገኑ በአሁኑ ወቅት በአሜሪካ ምክር ቤት ስለ ኢትዮጵያ መብቶች ጥሰት የቀረበውን ኤችአር 937 ረቂቅ ማለትም ኮንደምኒንግ ዘ ገቨርንመንት ኦፍ ኢትዮጵያ ፎር አክሽንስ ዛት ትሬትን ሪጂናል ስቴቢሊቲ ቫዮሌት ፋንዳሜንታል ሁማን ራይትስ ኤንድ አንደርማይን ዘ ስትራቴጂክ ኢንተረስት ኦፍ ዘ ዩናይትድ ስቴትስ ኢን ዘ ሆርን ኦፍ አፍሪካ ተብሎ የሚጠራው ረቂቅ በምክር ቤቱ ህግ ሆኖ ከተላለፈ በጦር ወንጀለኞች፣ በሰብአዊ መብት እልቂቶችና በሴቶች አስገድዶ መድፈር ወንጀል የፈጸሙትን የኢትዮጵያ ባለስልጣናት በህግ የሚያስጠይቅ ጉዳይ ላይ ትኩረት በማድረግ ምክር ቤቱ እንዲያጸድቀው ምክር እንደሚያቀርቡም ከዶክተር አክሎግ ማብራሪያ ሰምተናል። ከዚህ በተጨማሪም የኤፓኩ ፕሬዝዳንት አቶ መስፍን መኮንን የጉዳዩን አሳሳቢነትና በኢትዮጵያ የብሔር ፌዴራሊዝም ተሻሽሎ ወይም ተለውጦ ሌላ ኢትዮጵያን የሚመጥን ህገ መንግስት እንዲዘጋጅ ጥሪ ያደርጋሉ። ጉባኤው ክፍት ሆኖ ሁሉም ተናጋሪዎች በእንግሊዝኛ እንዲያቀርቡና ዘገባው ለመላው የዓለም ህዝብ እንዲሰራጭ ጥረት ይደረጋል በማለት ዶክተር አክሎግ መልእክታቸውን አስተላልፈዋል። በዚህ ጉዳይ ዶክተር አክሎግንም ሆነ ሌሎች የጉባኤው አመቻች አባላትን ለተጨማሪ ማብራሪያ ይዘን የምንመለስ መሆኑን ከወዲሁ እየገለጽን የአማራ ህዝብ ሰቆቃ፣ የኢትዮጵያ ህዝብ አሳሳቢ ጣፈንታና የአፍሪካ ቀንድ ቀውስ የሚያሳስባችሁ በሙሉ በጉባኤው ለመገኘት አስቀድማችሁ እንድትዘጋጁ በዚሁ አጋጣሚ ጥሪ እናስተላልፋለን።
የብልጽግናው የጦር ወንጀል በወሎ ቤት አማራ። በአማራ ሕዝብ ላይ ተደጋጋሚ የጦር ወንጀል የሚፈጽመው የብልጽግናው ስርዓት በወሎ ቤት አማራ ጠቅላይ ግዛት የንጹሐን አማራዎችን ንብረት ማውደሙ ታውቋል። የብልጽግናው ሰራዊት የጦር ወንጀሉን የፈጸመው በደቡብ ወሎ ዞን ኩታበር ወረዳ ቀበሌ 18 ልዩ ስሙ አራጢት የሚባል ቦታ ላይ መሆኑን የሚናገሩት አስተያየት ሰጪዎች በውጊያው የመንግስት ሰራዊት ከፍተኛ ምት ደርሶበት ነበር። በዚህ የተነሳም የፋኖ ቤት ነው በማለት የንጹሐንን ቤት በእሳት አጋይቷል ሲሉ ተናግረዋል። የብልጽግናው ሰራዊት እንደዚህ አይነት ከባድ የጦር ወንጀሎችን በተደጋጋሚ ሲፈጽም መቆየቱን የገለጹት የአካባቢው ነዋሪዎች ጉዳት በደረሰበት አካባቢ የታጠቀ ኃይልም ሆነ ቀጥተኛ ውጊያ አልተካሄደም ነበር ብለዋል። የአካባቢው ነዋሪዎች አክለውም ውጊያው እየተካሄደ ያለው በመንግስት ሰራዊትና ጦር መሳሪያ በታጠቀው የፋኖ ሰራዊት መካከል ነው። ነገር ግን ውጊያው ላይ ያልተሳተፍን ግለሰቦችን መኖሪያ ቤት ማቃጠል፣ አስሮ ማሰቃየት፣ ከብቶችን እየነዱ መውሰድና በግፍ መደብደብ የመንግስትን ነውር የሚያሳይ ነው ሲሉ ተናግረዋል። የብልጽግናው ሰራዊት በንጹሃን ላይ ግድያን ጨምሮ ማሳደድና ንብረት ማውደም ሲፈጽም ይህ የመጀመሪያው አለመሆኑ ይታወቃል። በዚህ ጉዳይ አስተያየታቸውን የሚሰጡ ምሁራን በተደጋጋሚ ጊዜ የሚናገሩትም ጦርነቱ ከክልሉ መውጣት ካልቻለ የህዝብ ሰቆቃና እልቂት ከዚህም በከፋ መልኩ ሊቀጥል ይችላል። ፋኖም ይህንን በተረዳ መልኩ ትግሉ ሊመራው ይገባል በማለት ተናግረዋል። ሁሉም ጊዜውን ነው የሚጠብቀው እንጂ ይመጣል። ወታደሩ የብልጽግናው ሰራዊት ከፋኖ ጋር የመዋጋት ምንም አይነት ፍላጎት እንደሌለውና ሁሉም የሚጠብቀው አመቺ ጊዜን ብቻ እንጂ የፋኖን ጥሪ ለመቀበል ዝግጁ መሆኑን ፋኖን የተቀላቀለው 10 አለቃ ታዴ ጌታቸው የተባለ የሰራዊት አባል ተናገረ። የብልጽግናው ሰራዊት 6ኛ እዝ 25ኛ ክፍለ ጦር አባል የነበረውና የፋኖን ጥሪ ተቀብሎ ወደ ፋኖ የተቀላቀለው 10 አለቃ ታዴ የሁሉም ሰራዊት ፍላጎት ከስርዓቱ መውጣት ነው፣ ምክንያቱም ሰራዊቱ በግዳጅ ወደ ማሰልጠኛ ታፍኖ የገባ ነው ብሏል። 10 አለቃው የብልጽግና ሰራዊት አባሉ የፋኖን ጥሪ ተቀብሎ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 201ኛ ኮር ተቀላቅሏል። ወታደሩ ወደዚህ ውሳኔ የገባበትን ምክንያት ሲገልጽም እኔ ብቻ ሳልሆን አለቆቻችንም እድሉ ከተመቻቸላቸው ከብልጽግና ጋር መቀጠል አይፈልጉም። ብልጽግና በወታደሩ ዘርፍ አብቅቶለታል። በፖለቲካውና በሌላው ዘርፍ ስላለበት ሁኔታ መናገር አልችልም። በጦር ሰራዊቱ ዘንድ ግን ብልጽግና አለ ማለት አይቻልም። ምክንያቱም ሁሉም የሰራዊቱ አባል የሚዋጋበትን ምክንያት ሳይሆን የአለቆቹን ትዕዛዝ ለማክበር ብቻ የሚዋጋ በመሆኑ ተሰላችቷል ሲል ተናግሯል። የቀድሞ የብልጽግና ሰራዊት አባሉ አክሎም ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በዛሬው ዕለት ከስርዓቱ የነበረ አንድ አመራር ወደ አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦርን የተቀላቀላለ። እስኪ ስምን እና ኃላፊነትን እንዲሁም የነበርክበትን ክፍለ ጦር አሳውቀን። እሺ፣ እናመሰግናለን። 10 አለቃ ቴዲ ይባላለሁ። እዛ 25ኛ 3ኛ ሬጅመንት ጋን ተመሪ ነበር። ጋን ታዛዥ ነበር። እሺ፣ 10 አለቃ ቴዎድሮስ እንግዲህ ያው በሰሞኑ በተለይ በቻይና ካምፕና ሰዲ አካባቢ በነበሩ ውጊያዎች ላይ እንደው የጦሩ የመዋጋት ሞራል ምን ይመስል ነበር? የፋኖ ውጊያ እንደው ምን ይመስል ነበር? እንዴት አየኸው? አይ በጸደ የነበረበት ሰዓት እዛ ነበርኩት። ከዛም በሞራል ገብታችሁ እንደወጣ እናውቃለን። ከዛም ሞራልን ደግሞ ለኔ መጥቶልኝ ወደዚህ መምጣት ነው ደስ ብሎኝ። እንደው እስኪ እዛ ተቋም ውስጥ ያላችሁ ፋኖ ምንድን ነው የምትባሉት? ምንድን እየተባለ የሚነገራችሁ? ሁለተኛ ከዛ ከተነገራችሁና አሁን እዚህ መጣህ ካያችሁ ሁኔታ ምን ይመስላል? እዛ እንደምነገረን ሌባ ነው ዘራፍ ነው ይባላል። ይሄ ሽንታም በሚራሮጥ ይላል። ደግሞ ከሄድክም ወዲህ ይገላሉ ይባል ወሬ አለ። ግን እዚህ ከመጣ ወዲህ በእንክብካቤ ተቀብሎናል። ፈታ ብለን ማታም መጣው በእንክብካቤ ነው ተቀብሎናል። ጥሩ። እንደው እስኪ አሁን ከወጊያው ባሻገር እንግዲህ ተቋም ውስጥ ያላችሁ አማራ በመሆናችሁ ብቻ የሚደርስባችሁ ነገር ምንድን ነው የነበረው? ሁለተኛ እንድትወጣ ያደረገ አሁን ከዛ ተቋም እንድትወጣ ያደረገ ምን ይሆን ምክንያት? እዛ አልተመቸኝም። እዛ ያለው ስርዓት ነው እዛ ያለው ስርዓት ይለያየ። እዛ በቃ እንደ ልብም የሆነ መፍትሄያዊ ነገርም የለም። በቃ ለዛ ነው። እሺ እንደው በመጨረሻ እስኪ እዛ ተቋም ውስጥ
ላሉ ወንድሞች ላሉ ጓዶች በተለይ በርካታ አማራ አሉና እንደው ለነሱ የምታስተላልፈው መልእክት ካለ? እነሱም እንደኔ መጥቶ እዚህ ታታ ይበሉ ፈታ ይበሉ በሞራል እንቀበላለን። እንደው ከሰው ኃይል አኳያ እንደው ምን ያክል ነው እንግዲህ አሁን አንተ ጋንታ መሪ ነው የነበርከውና እንደው በጋንታ ውስጥ ምን ያክል ኃይል አለ? እውነት የሰው ኃይል በዛን በቂ የሆነ ሰራዊት አለ? እስኪ ያለውን ነገር በኃይል ደረጃ መጀመሪያ ላይ ምን ያክል ኃይል ነው ስትመራ ነበር? አሁንስ ያለውን የሰው ኃይል እስኪ ያስረዳን። አይ በፊትም አንድ ጋንታ 8 ሰው ነበር፣ አሁን ወደ 7-8 አካባቢ። እሺ ያው እንግዲህ እንደሰማችሁት ነው። በጣም በሚገርም ሁኔታ ምንም የመዋጋት ሞራልና አቅም የለውም ሰራዊት ጦሩ። አጋጣሚዎችን በመጠቀም ሁላችሁም ወደ ማንነታችሁ ትክክለኛ ወደ አማራ ፋኖ እየመጣችሁ ተቀላቀሉ። በሚቻለው መጠን አብረን ይህንን ስርዓት ውድ መተኪያ የሌለው ህይወታችሁን ለአንድ መሪ ለአንድ ግለሰብ ብላችሁ ህይወታችሁን አትሰው። ኑ ፋኖን ተቀላቀሉ የሚል መልእክት ነው ያለኝ። አመሰግናለሁ። ይህ በእንዲህ እንዳለ በደቡብ ወሎ ዞን አልብኮ ወረዳ ከሚገኘው የባዲን አድማ ብተና የ26ኛ ሻለቃ ካምፕ ውስጥ የነበሩ 4 አድማ ብተና አባላትም ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ዕዝ 104ኛ ኮር 25ኛ ክፍለ ጦርን መቀላቀላቸውን የዙ ህዝብ ግንኙነት መምሪያ አስታውቋል። የህዝብ ግንኙነት መምሪያው ለዝግጅት ክፍላችን በላከው መረጃ እንደገለጸው የባዲን አድማ ብተና አባላቱ ፋኖን የተቀላቀሉት ስርዓቱ አማራ ላይ የሚያደርገውን ማንነት ተኮር ጭፍጨፋ አጠናክሮ መቀጠሉን ተከትሎ ነው። ከዚህ በተጨማሪም አሁን ላይ ተስፋ ስለቆረጠ ወንጀለኞችን፣ ነፍስ ያጠፉ ዘራፊና ወንበዴዎችን ኑ ከጎን የተሰለፉና አማራን እናጥፋ የሚል ዘመቻ ሲጀምር በየሄድንበት ንጹሃንን ሲገድል ሀብት ንብረት ሲዘርፍ ስላየን የዚህ ስርዓት ተባባሪ አንሆንም፣ ከአሁን በኋላ ከፋኖ ጋር ሆነን ህዝባችንን እንከሳለን ብለን ነው የመጣ ነው ሲሉ መናገራቸውን ገልጿል። የአበርገሌው ዝርፊያና የራያ ውጥረት ዘመቻ መክት በሚል የጦርነት መቀስቀሻ ቃል ለወራት ዝግጅት ሲያደርግ የቆየው ህወሓት ጦርነት ለመጀመር ዝግጅቱን ማጠናቀቁን አክሱም ላይ ይፋ ማድረጉ ይታወሳል። በኦህዴድ ብልጽግናው ሊቀመንበር ለአንድ ዓመት የትግራይ ክልል ገዥነታቸው የተራዘመላቸውን ጄኔራል ታደሰን አንቀበልም ያለው ህወሓት በትግራይ ክልል የሚገኙ ታጣቂዎቹ ለዘመቻ ዝግጁ እንዲሆኑ ትዕዛዝ ማስተላለፉም ተሰምቷል። የህወሓት ታጣቂዎች ትናንት በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ጥቃት በመክፈት የህዝብ ንብረቶችን መዝረፋቸው የተገለጸ ሲሆን በራያ አላማጣ ወደ ቆቦና አፋር ክልል አቅጣጫዎች ደግሞ በከባድ መሳሪያ የታገዘ ኃይል እያንቀሳቀሱ መሆናቸው ዛሬ ከስፍራው ለጣና ቴሌቪዥን የደረሱት መረጃዎች ጠቁመዋል። በትናንትናው ዕለት በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ድንገተኛ ተኩስ የከፈተው የህወሓት ታጣቂ ኃይል ለሰዓታት የዘለቀ ውጊያ ካደረገ በኋላ የብልጽግናው ሚሊሻ ለቆ መውጣቱን ተከትሎ ወደ ከተማው በመግባት የጤና ተቋማትን ጨምሮ በርካታ የንጹሃን ሀብት ዘርፎ መውሰዱ ተገልጿል። የህወሓት ታጣቂዎች በከተማዋ ዙሪያ ተኩስ ከከፈቱ በኋላ ወደ ተቋማት ገብተው የዘረፉት የመድኃኒትና ሌሎች ቁሳቁሶች የህክምና መገልገያዎችን መሆኑ ታውቋል። በዚህ ዝርፊያቸው መድኃኒቶችም ሙሉ በሙሉ ጭነው የወሰዱ መሆኑን የገለጹት የአካባቢው ነዋሪዎች ሌሎች ቁሳቁሶችንም እንዳወደሙ ለጣና ቴሌቪዥን ገልጸዋል። ዘረፋውን የፈጸመው በቀጠናው የሚገኘው አርሚ 26 በሚል ስም የሚጠራው የህወሓት ታጣቂ ቡድን መሆኑን የገለጹት ምንጮቻችን መድኃኒቶቹና የህክምና ቁሳቁሶቹ በታጣቂዎች እንዲዘረፉ ትዕዛዝ የሰጡት ደግሞ አርሚ 26 የሚባለው ታጣቂ ቡድን ዋና አዛዥ ኮሎኔል ሀጎስ መሆናቸውን ምንጮቻችን ጨምረው ገልጸዋል። ከተለያዩ የትግራይ ክልል አካባቢዎች ወጣቶችን ሲመለምልና ሲያሰለጥን የቆየው ህወሓት በክልሉ የሎጂስቲክ አቅርቦቶችንም ሲያሰባስብ የከረመ ሲሆን በአበርገሌ ከተማ የፈጸመው ዝርፊያም የህክምና መድኃኒቶችን የማሰባሰብ ተግባር እንደሆነ ተጠቁሟል። ይህን ተከትሎም በአበርገሌ ዛሬም ውጥረቶች መኖራቸውን የገለጹት የጣና ቴሌቪዥን ምንጮች በርካታ ታጣቂዎችም ከቦታ ቦታ እንቅስቃሴና የጦር መሳሪያ እያጓጓዙ ነው ብለዋል። ትናንት በተደረገው ውጊያ የቆሰሉ የህወሓት ታጣቂዎች ሰሃረን ጤና ጣቢያ ህክምና እየወሰዱ እንደሚገኙ ምንጮች ጨምረው ገልጸዋል። በተያያዘ ዜና ህወሓት በራያ አላማጣ ከፍተኛ ሰራዊትና የጦር መሳሪያ እያስገባ መሆኑን የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። እንደ ምንጮቻችን ገለጻ ህወሓት ዛሬ በሌሊት ከ5 ተሳቢ በላይ የጦር መሳሪያና ተተኳሾችን ማስገባቱን የገለጹ ሲሆን በአፋር ግንባር ያሉ ወረዳ እና ቦተኔ ተብሎ በሚጠራ ሌላ የአፋር ግንባር ታጣቂዎችን በገፍ እያስጠጋ ማደሩን የዓይን እማኞች ተናግረዋል። የህወሓት ታጣቂ ኃይል በራያ አላማጣና ኮረም መካከል በሚገኘውና
ለጦርነት በስትራቴጂካዊነቱ የሚታወቀውን ግራ ካሱ ተራራ ላይ በመውጣት ምሽጎችን እየሰሩ መሆናቸውም ተገልጿል። በዚሁ በራያ አላማጣ በኩል ወደ አዲስ ቅኝ ድንጋይ ቀበሌና ጉሬሳ ተብሎ በሚጠሩ አካባቢዎች ወደ ራያ ቆቦ አካባቢዎች በሞርተር ዲሽቃና ሌሎች የቡድን መሳሪያ የታገዘ የጦር ሰራዊት መጠጋቱን የጣና ቴሌቪዥን ምንጮች ገልጸዋል። ህወሓት የሚያደርገው የሰራዊትና የጦር መሳሪያ ማጓጓዝ ዛሬም ከመሃል ትግራይ ክልል የተነሱና በሸራ የተሸፈኑ መኪናዎች መሆኒ ከተማ የጦር መሳሪያ ማራገፋቸው ተረጋግጧል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።